ታሪኩ የሚጀምረው ሮካር በሚባል ልጅ ነው። እርሱም የትምህርት ቤት የእረፍት ጊዜውን ጨርሶ ወደ ቤቱ እየተመለሰ ነው። አንዲት የቤተሰቡ ገረድ ልታደርሰው ትመጣለች። ሮካር ገረዷን ሲያይ በጣም ደስተኛ እንደሚሆን እናያለን። ከዛም ቤት ሲደርስ እናቱን ያገኛል። ነገር ግን እናቱ ሱሪው እንደራሰ ታስተውላለች። ሮካር ገረዷን በማየት ትኩረት ስለተሰረቀ ሱሪው ላይ መሽናቱ ታወቀ። ወይም ምን እንደሚባል ኮሜንት ላይ ጻፉ። እናቱ ወደ ቤት ሲገባ ታየዋለች። ከዛም እህቱን ያገኛል። ከዚህ በኋላ እህቱ ጫካ ተወስደዋለች። ጫካ ውስጥ ሲገባ ዶንካራ የተባለ ሰው ያገኘዋል። በድንገት ገረዳ አስቸኳይ ጉዳይ ይገጥማታል። ስለዚህ እሱ ለመሮጥ ይሞክራል። ሲሮጥ ግን ተንሸራቶ ይወድቃል። ከዛም ከጫካው ሌላ ድምፅ እንደመጣ ይገነዘባል። ለማየት ጠጋ ሲል ገረዷ ከሌላ ሰው ጋር መሆኗን ያውቃል። እሷ እዛ የፍቅር ጊዜ እያሳለፈች ነው። ይህን ሲያይ ግራ ይጋባል። አሁን በቤቱ ውስጥ ባለው ክፍል ውስጥ ሆኖ እንደገና ድምፅ መስማት ይጀምራል። በበሩ ሲመለከት ገረዷ ከክፍሏ በከፊል ወጥታ አንድ ሰው ከእሷ ጋር የጠበቀ ግንኙነት ሲያደርግ ያያል። ልክ በዛን ጊዜ ከእህቱ አጠገብ ይተኛል። በኋላም በቤታቸው የምትኖረው አክስቱ አሁንም ድንግል እንደሆነች ለእህቶቹ ይነግራቸዋል። በሚቀጥለው ቀን ጠዋት እህቱ እንደገና ወደ ጫካ ተወስደዋለች። በዛን ጊዜ ከቤታቸው አጠገብ አንድ ነገር ያስተውላል። ገረዶቹ ለመታጠብ ይመጡ ነበር። ከዛም አንድ በአንድ የቤቱ ወንድ አገልጋዮችን መታየት ጀመሩ። እነዚህ 3 አገልጋዮች ካያቸው በኋላ ገረዷ ወዲያውኑ ነገሮችን ማከናወን ትጀምራለች። ከዚህ በኋላ ሮካር ገረዶቹን በቅርብ ለማየት ሲሞክር እናያለን። ነገር ግን አንደኛው አገልጋይ ድርጊቱን ይዘውና ወዲያውኑ እንዲሄድ ይነግረዋል። ልክ በዛን ጊዜ እህቱ ትመጣና የት ተደብቀ ነበር ብላ ትጠይቋለች። ከዛ በኋላ እህቱ በአቅራቢያው ወደሚገኘው ቤተክርስቲያን ተወስደዋለች። እሷም ወደ ቤተክርስቲያኑ ጣራ ተወስደዋለች። እዛም ሲደርሱ የሮካር አክስት ስታለቅስ ያያሉ። ሮካር ወደ ከተማቸው ከመጣ ጀምሮ እሱም መውደድ እንደጀመረችና ፈልጎ በየምሽቱ ከሱ ጋር ማሳለፍ እንደሆነ ለቤተ ክርስቲያኑ አባት ትነግረዋለች። ሮካር ይህን ሲያውቅ በጣም ደነገጠ። ከዛም አክስቱን በደንብ ለማየት ጠጋ ሲል ልክ በዛን ጊዜ ቤተ ክርስቲያኑ አባት አጠገብ ይወድቅና ተገልብጦ ይንጠለጠላል። በዛ ቅጽበት የቤተ ክርስቲያኑ አባት ይይዙትና በረዳታቸው አማካኝነት ቅሬታ ያቀርቡበታል። ከዛም እናቱ ቅጣቱ ምን መሆን እንዳለበት ትጠይቃለች። አባቱ ከጀርባው 100 ጊዜ መገረፍ እንዳለበት ይናገራል። ይህንን ገረዳውና እህቱ ያያሉ። ይህ ሁሉ ከሆነ በኋላ ሮካር እያለቀሰች ከእህቱ ጋር ለመተኛት ሲመለስ እናያለን። ነገር ግን ወደ ውጪ ሲመለከት ገረዷ እንደገና ከአንድ ሰው ጋር የጠበቀ ግንኙነት ስታደርግ ያያል። ሰውየው ማን እንደሆነ ለማየት ሲሞክር ሊያገኘው አልቻለም። አሁን ገረዷ ወደ ሮካር ስትመጣ ብዙዎች ጥያቄ መጠየቅ ይጀምራሉ። ታዲያ በግልጽ እንዲህ አይነት ነገር የሚያደርገው ማን ነው? ገረዷን በእንባ ይህ በሁላችንም መካከል ያለው ሚስጥር ነው ብላ ትተዋለች። ከጥቂት ጊዜ በኋላ ገረዷ የወሲብ ታሪኮች የሞሉበት መጽሐፍ ታገኛለች። ገረዷ በድብቅ ማንበብ ትጀምራለች። ነገር ግን በዛን ጊዜ ሌላኛዋ ገረድ ዶሮዎቹን ለመመገብ ትመጣለች። ልክ በዛ ቅጽበት አንድ አገልጋይ ገብቶ በሩን ከውስጥ ይቆልፋል። ከኋላ መጥቶ የጠበቀ ግንኙነት ይጀምራሉ። በሚቀጥለው ቀን ሮካር አንዲት ገረድ ወደ ክፍሉ ጠርቶ ሊነካት ይሞክራል። ነገር ግን ልክ በዛን ጊዜ ሌላ ገረድ ስለምትመጣ በፍጥነት ይሮጣል። እዛም ስላላገኘ ወደ ቤቱ ያመራል። በመንገድ ላይ ሌላ ገረድ ያጋጥመዋል እና ከጀርባዋ ጥቃት ያደርስባታል። መጀመሪያ ላይ ትቃወመዋለች፣ በኋላ ግን እሺ ትላለች። በእነዚህ ቀናት የቤቱ ወንዶች ሁሉ ለስራ ሄዶ ነበር። ስለዚህ ሮካር አጋጣሚውን ይጠቀማል። ወደ አንድ ክፍል ገብቶ ከአንደኛዋ ገረድ ጋር የጠበቀ ግንኙነት ያደርጋል። ሌሊቱም ይቀጥላል። ጾሙ ከፈታ በኋላ ሮካር አክስቱን ይጠብቃል። ሌሊቱም ካለፈ በኋላ አክስቱ ትመጣለች። ሁለቱም ብዙ ማውራት ይጀምራሉ። ከዛም አንተ ገና ድንግል ነህ፣ እኔ ደግሞ ልረዳ እችላለሁ ትለዋለች። መጀመሪያ ላይ ሮካር ያመነታል። ነገር ግን እሷ አጥብቃ ከጠየቀችው በኋላ ይስማማል። በዛ ምሽት እዛው የጠበቀ ግንኙነት ያደርጋሉ። ከጥቂት ጊዜ በኋላ ሄለን የምትባል ገረድ ትገባለች። ነገር ግን ሮዛ ይዛትና ከእሷም ጋር ግንኙነት ያደርጋል። በሚቀጥለው ቀን ሮካር
ፍላጎቱን ለማርካት ወደ ጋጣው ሲሄድ እናያለን። እዛም አሊሰንን ማባበል ይጀምራል እና ከሷ ጋር ሙሉ ግንኙነት ውስጥ ይገባል። ሮዝ እና ሮካር በቤታቸው ውስጥ አንዲትም ሴት ሳይነኩ እንዳልቀሩ እንረዳለን። ከጥቂት ጊዜ በኋላ ሮካር ሁሉንም ወሰን ያልፋል። በአንድ ዓመት ውስጥ ብዙ ልጃገረዶችን ወደ ክፍሉ መጥራት ይጀምራል እና ከነሱ ጋር ግንኙነት ያደርጋል። በኋላም አሊሳ ለራው ቫቸር ነፍሰ ጡር መሆኗን ስትነግረው እናያለን። ይህንን ሲሰማ ሮካር በጣም ይበሳጫል። በሚቀጥለው ቀን አንዲት ገረድ ወደ ሮካር ክፍል ገብታ እሷም ነፍሰ ጡር መሆኗን ትነግረዋለች። ከዛም አክስቱ ትመጣና እርሷም ነፍሰ ጡር መሆኗን ትናገራለች። በዛን ጊዜ ሮካር ከሴቶች ጋር ግንኙነት እንደሚፈጥር ነፍሰ ጡር አድርጎ እንደሚተዋቸውና ወደ ሌላ እንደሚሄድ እንረዳለን። ከዚህ በኋላ የሮካር የትምህርት ቤት እረፍት ያበቃል። ወደ ትምህርት ቤት ለመመለስም ይዘጋጃል። ልክ በዛን ጊዜ ሌላ ልጃገረድ ወደ እሱ ትመጣና እሷም ነፍሰ ጡር መሆኗንና ልጁ የሱ መሆኑን ትነግረዋለች። ይህንን ሲሰማ ደንግጦ ማልቀስ ይጀምራል። ሁሉንም ልጃገረዶች እንደዛው ትቶ ወደ ትምህርት ቤቱ ይመለሳል። እናም አንድ ልጅ የብዙ ልጆች አባት ሆኖ የፊልማችን ታሪክ እዚህ ላይ ያበቃል። ተጨማሪ ልብ የሚነኩ የፍቅር ታሪኮችንና አጓጊ ምስጢራዊ የሆኑ ትሪለሮችን ከፈለጉ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጎ በስተቀኝ በኩል ያለውን የደውል ምልክት ጠቅ ያደርጉ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።